አንዳርጋቸው በፖርት ሱዳን ጽንዶ በአማርኛ ጥማድ ማለት ነው። አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽንዶ ሲባል አንዳርጋቸው ጽጌና የፖርት ሱዳን ክርር ያለች ፀሐይ፣ አንዳርጋቸው ጽጌና የኤርትራ ምድረ በዳ ቀጠሮ እንዳላቸው ሁሉ መስከረም ሲጠባ ማን ያውቃል? ሰውየው ሀገር ከሚያስተዳድር አካል ጋር ጠብ ውስጥ በገቡ ቁጥር በረሃውን የሚያስጉዛቸው ምን እንደሆነ እስኪ ጠይቁልን የሚል ጥያቄ እየጎረፈ ነው። እርሳቸው በአንጻሩ ፖርት ሱዳን የገባው ተጋብዤ እንጂ ከማንም ጋር ላብር አይደለም እያሉ ነው። ማን ያምናቸዋል ነው ጥያቄው። በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር ፍጹም ሐሰት የሆነና ጽምዶ ከሚል ሰፊ ፖስተር ላይ ስዕላቸው ተለጥፎ ከፖስተሩ ስር ሀገሪቱ እንደ ደህንነት ስጋት ከምትቆጥራቸው የውጭ ኃይላት ጋር ሲመክሩ ታይተዋል። የሀገር ውስጥ ጉዳይን ከሀገር ጠላት ጋር ተማክሮ ይፈቱታል ወይ የሚሉ ጥያቄዎች እልፍ ናቸው። ስድብና ውርጅብኙም እንዳለ ነው። ነገር ግን የሐሳብ እንጂ የስድብ ፍሬ የለውምና የእርሳቸውንም ሐሳብ ሰምተን ጠቅላይ ሚኒስተር አብይ ቤተ መንግስት ወስዷቸው የነበረ ታሪካቸውን አድምጠን እኛም የኛን ሐሳብ እናካፍላለን። አብረን እንቆይ። ጽምዶ የሚባለውን ሐሳብ ወደኔ ያመጡት በለንደን የሚገኘው የኤርትራ ኤምባሲ ነው ይላሉ ሰውየው። ሐሳቡን ያፈለቁትና በተግባር እየፈጸሙ የነበሩት ግን በድንበር የሚኖሩ የትግራይና ኤርትራ ማህበረሰቦች ናቸው። ሐሳባቸውም አብሮ መኖርና ቁርሾን ማራቅ ነው ካሉ በኋላ እኛም የተፈለግነው ይህን ህዝባዊ ሐሳብ ለመደገፍ ብቻ እንጂ ሌላ ሀተታ የለውም ብለዋል። ወደ ቦታው መሄድ ነው የመደመጥ አቅም ስላላችሁ ይህን ሐሳብ ወደ ኢትዮጵያና የምስራቅ አፍሪካ ፖለቲከኞች እንድናደርስ ነው በግል የተጋበዝ ነው። ሌላ ምንም ሐሳብ የለውም። የትኛውንም ድርጅት ወክዬ አይደለም የቀረብኩት ብለዋል። ይህንንም ተከትሎ ጥያቄ የሚያቀርብላቸው ጋዜጠኛ ኢትዮጵያውያን ፖለቲከኞች መጀመሪያ መጣመድ የለባቸውም ወይ? መቼ መጀመሪያ ከሀገር ውስጥ ፖለቲከኞች ጋር ተነጋግራችሁ መቼ እርስ በርስ አውርታችሁ ነው የውጭ አካላት ጋር ለመጣመድ ወደዛ የሄዳችሁት? ጽምዶን በተለያየ መንገድ የምንጠረጥረው ቡድን ነው። ከነርሱ ጋር ለመጣመድ አልቸኮላችሁም ወይ የሚል ጥያቄ ሲነሳባቸውም ይሄ የፖለቲካ ድርጅቶች ሳይሆን የሲቪል ማህበረሰቡ እንቅስቃሴ ነው። እዚህ እንቅስቃሴ ላይ ከኢትዮጵያ በኩል ትልልቅ የፖለቲካ ድርጅቶች በተወካዮቻቸው አልተገኙም። እንደሚባለው ፋኖም ህወሓትም አልነበረም። የኤርትራ መንግስትም አልተወከለም። እንደ ኦላና አንዳንድ የነጻነት ታጋዮች አሉበት። እኛ ግን በግል ተጋብዘን ነው የሄድነው። ከማንም ጋር ህብረት አልመሰረትኩም ሲሉ አንዳርጋቸው ተከራክረዋል። ወደዚህ ሐሳብ እንመለሳለን። አንድ አፍታ የጠቅላይ ሚኒስተር አብይና አንዳርጋቸውን ወዳጅነት አስታውሰን እንመለስ። አንዳርጋቸው ጽጌ የታፋኙ ማስታወሻ በሚለው መጽሐፉ ከእስር ከተፈታው በኋላ ወደ አውሮፓ ከመመለሴ በፊት ጠቅላይ ሚኒስተሩ ሳያገኘኝ እንዳይሄድ ማለቱን እህቴ ነገረችኝ ይላል። አያይዛም ስለኔ መፈታት በየጊዜው ከዶክተር አብይ ጋር ያደረገችውን ግንኙነት ቀስ አድርጋ ነገረችኝ። ዶክተር አብይ ከሌሎች እስረኞች ጋር እንዳልተፈታው ሲያውቅ የወሰደውን እርምጃ ማጫወተችኝ። እኔም እሱ እኔን ለማግኘት ፈቃደኛ ከሆነ እኔም ላገኘው ፈቃደኛ መሆኔን ለእህቴ ነገርኳት። የምናገኘው የዛኑ ዕለት ቢሆንም በስንት ሰዓት እንደሆነ ስላላወቅን ስልኩን መጠበቅ ያዝን። ወደ 8 ሰዓት ተኩል ይመስለኛል ከጠቅላይ ሚኒስተር ቢሮ ለእህቴ ስልክ ተደወለ። በ9 ሰዓት ይዘሽው ነይ የሚል መልእክት ለእህቴ ደረሳት። ሰዓታችንንም አክብረን ቤተ መንግስት ተገኘን። ታላቁ ቤተ መንግስት በዳግማዊ አጼ ምኒልክ ከተገነባ በኋላ ቀዳማዊ አጼ ኃይለ ሥላሴ መንበራቸው ነበር። የኮሎኔል መንግስቱ ኃይለማርያምና የመለስ ዜናዊ ቢሮም እዚሁ ቤተ መንግስት ውስጥ ይገኛል። ታላቁ ቤተ መንግስት ከዳግማዊ አጼ ምኒልክ በኋላ ትልቅ ማስፋፊያ ተደርጎለት አሁን ያለውን ቅርጽ የያዘው በቀዳማዊ አጼ ኃይለ ሥላሴ ነው። የጠቅላይ ሚኒስተር አብይ ቢሮ የድሮው የኢሳፓ ቢሮ ነው። የመለስ ዜናዊና የኃይለማርያም ደሳለኝም ቢሮ ይህ ነበር። ቢሮው የታደሰ ምንም ነገር የለውም። ከአንድ ባለሀብት ቢሮ ያነሰ ውበት አለው። ስፋቱ፣ የውስጥ ጌጡ፣ በጥቅሉ የቢሮ ስታንዳርዱ የመሪዎች ነው ብሎ ለመቀበል የሚያስደግር ነው። በቅርቡ በማህበራዊ ሚዲያ ሐሳቧን ያጋራች የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ልጅ አስጠኝ የነበረችና አሁን ላይ ታዋቂ ነጋዴ የሆነች አንዲት ግለሰብ የመለስ ቢሮ ከኔ ቢሮ በእጅጉ ያነሰ ነው ስትል ሰምተናል። የመለስም ቢሮ ሳየው ተገርሜያለሁ። የኔ ቢሮ ከእርሳቸው ቢሮ በእጅጉ የተዋበ ነው ነበር ያለችው። አብይ የሚሰሩት በዚህ ቢሮ ውስጥ ነው። መንግስቱ ኃይለማርያም፣ ታምራት ላይኔ፣ መለስ ዜናዊና ኃይለማርያም ደሳለኝም በዚህ ኮሳሳ ቢሮ ውስጥ ሰርተዋል።
ጠቅላይ ሚኒስትር አብይ ግን ህወሓትን ወደ መቀሌ ሸኝተው ወንበራቸውን ካደላደሉ በኋላ ቤተ መንግስቱን ወደ ማደስ፣ በመላ ኢትዮጵያ ቅንጡ ሪዞርቶችን ወደ መገንባት፣ አዲስ አበባንም ወደ ማስዋብ ገብተዋል። ታዲያ በዚህ ተግባራቸው የቀድሞውን የሰፓና የኢህአዴግ መሪዎች መቀመጫ ቢሮ ላያድሱትና ላያስውቡት ይችላሉ ብሎ ማሰብ አይቻልም። አብይ ከዚህም የላቀ ቢሮ ያስፈልገኛል በማለት የራሳቸውን እጅግ ቅንጡ ቤተ መንግስት በመገንባት ላይ መሆናቸው ይታወቃል። አብይ የራሳቸው ምስልና አሻራ ያለበትን ቤተ መንግስት ለመገንባት የወጠኑት አንድም አሁን ያሉበት ቤተ መንግስት ከእርሳቸው ይልቅ የቀደምት መሪዎች ስምና ምስል የገነነበት በመሆኑ መሆኑን የሚያነሱ ብዙዎች ናቸው። በቤተ መንግስቱ ውስጥ የዳግማዊ ምኒልክ ስምና ምስል በጉልህ ይገኛል። ቀዳማዊ ኃይለ ሥላሴም በቤተ መንግስቱ አጥር ዙሪያ ሳይቀር አርማቸው በጉልህ ታትሟል። አንዳርጋቸው ጽጌ በመጽሐፉ ጠቅላይ ሚኒስትር አብይ ቢሮ አጠገብ ስላለው የመለስ ዜናዊ ፎቶም እንዲህ ጽፏል። 1 ሰዓት ተኩል የፈጀው ውይይታችን ሲያበቃ ዶክተር አብይ አብሮኝ ከቢሮ ወጣ። የእንግዳ መቀበያ ቦታው አንድ ሰፊ ኮሪደር የሚመስል ቦታ ላይ ነው። እዚህ ቦታ ላይ ሆኖ በርቀት በትይዩ ከሚታየው ግድግዳ ላይ የመለስ ዜናዊ ጣቱን ቀስሮ በሙሉ ቁመናው የተሳለ ስዕል አለ። ዶክተር አብይ ከእህቴ ጋር ሰላምታ ሲቀያየር እኔ ያንን ስዕል እያየው ነበር። ፍጹም ፎቶ አንሳን አለ ዶክተር አብይ። ፍጹም ሞባይሉን ይዞ ከፊት ለፊታችን ቆመ። እኔ አሁንም የመለስን ፎቶ እያየው ነው። የዶክተር አብይን እጅ እንደጨበጥኩ የጠቅላይ ሚኒስትሩ ዋነኛ ረዳት የሆነው የፍጹም አረጋ ሞባይል ካሜራ ብልጭ ድርግም እያለ ፎቶ አነሳን። ፎቶውን አንስቶ ሳይጨርስ ዶክተር አብይ አሁኑኑ ሁሉም እንዲያውቀው አድርግ የሚል ትዕዛዝ ለፍጹም አስተላለፈ። ፎቶው በጠቅላይ ሚኒስትሩ የትዊተር ገጽ ላይ እንደሚወጣ ገብቶኛል። በኋላ እንዳየሁት ፍጹም ያንን ፎቶግራፍ ወስዶ በትዊተር ገጹ ላይ ሲያሰፍር ከፎቶው ግርጌ ያሰፈረው ቃል ስህተት እንደነበር ማየት ችያለሁ። እኔ ጠቅላይ ሚኒስትሩ ቢሮ የሄድኩት ስለተፈታው ምስጋና ለማቅረብ አይደለም። የሄድኩትም ለጥያቄ አልነበረም። ለመሄድ የተስማማሁትም በግንኙነት ወቅት ለሀገርና ለሕዝብ ይበጃል የሚሉ እምነቶችን ለጠቅላይ ሚኒስትሩ ማጋራት እችላለሁ በሚል መሻት ብቻ ነበር። ዛሬ ላይ ከዶክተር አብይ ቢሮ አጠገብ የመለስ ዜናዊ ፎቶግራፍ ስለመኖሩ በእርግጠኝነት መናገር አይቻልም። በህወሓትና በብልጽግና መካከል ጦርነት የተጀመረው ከዚህ በኋላ ነበር። ጠቅላይ ሚኒስትር አብይ በአዲስ አበባ በሚገኘው የመለስ ዜናዊ የእጽዋት ማዕከል ስያሜውና ብዙ ነገሮች ላይ ለውጥ አድርጓል የሚባለው ወሬ የተዛመተውም ከዚህ ወዲህ ነው። አንዳርጋቸው ዶክተር አብይ ህወሓትን መቃወም የጀመረው በልጅነቱ ነው ይለናል። በኢህአዴግ ስር እያገለገለ የሥርዓቱ ዕድሜ እንዲያጥር ውስጡን ብዙ ሥራ ሲሰራ እንደነበር ተረድቻለሁም ይላል። አንዳርጋቸው ስለዚህ ጉዳይ ትረካውን ሰፋ አድርጎ ሲጀምር እንዲህ ይላል። ወደ ቢሮ ከገባው በኋላ ዶክተር አብይ በሩ ድረስ መጥቶ በመጨበጥ ሰላምታ ሰጥቶ ተቀበለኝ። በተለመደው የወያኔዎች ብቸኛ ማህበራዊ ቅርስ ሆኖ ይዘልቃል ብዬ በማስበው የትከሻ ለትከሻ ሰላምታ ተቃቅፈን ሰላምታችንን አጠናከር ነው። ሰላምታው በጣም ሞቅ ያለ አንድ ታናሽ ወንድም ለታላቅ ወንድሙ በሚያሳየው ወገናዊ ስሜት የተሞላ ሰላምታ ነበር። በእንግዳ መቀበያው ፎቴ ላይ ከመቀመጣችን በፊት ዶክተር አብይ ወደ ፍጹም ዞር ብሎ ብቻውን ላናግረው ፈልጋለሁ፣ ለኛ ቡና ዘዝልን አለው። ጠቅላይ ሚኒስትሩ በቴሌቪዥን ካየሁት በላይ ወጣት መሰለኝ። ሰውነቱ በስፖርት የዳበረ ቀልጣፋ ሰው ይመስላል። ምንም የሚከብድ ነገር የሌለው፣ ማንም የሚፈልገውን በድፍረት ሊነግረው የሚያደፋፍር ተክለ ሰውነት አለው። ይህን እየታዘብኩ ዶክተር አብይ አንዳርጋቸውን አውቀዋለሁ፣ የፖለቲካ ነጋዴ አይደለም በሚሉ ቃላት ጨዋታችንን ጀመርን። ምን አስቦ ይህን እንደተናገረ አልገባኝም። መለስ ብሎ ስለ ሰውነቴ መክሳትና ስለ መገርጣቴ ባዘኔታ ተናገረ። እኔም ብዙ ስፖርት ስሰራ ስለነበር እንጂ ከጤና ወይም ከምግብ ችግር እንዳልሆነ ነገርኩት። ለማንኛውም አለኝ ዶክተር አብይ፣ አንተ 4 ዓመት ነው የታሰርከው። እኔ ደግሞ በአንተ የተነሳ ከ6 ዓመት በላይ ታስሬያለሁ። 2 ዓመት ዕዳ ይቀርብሃል አለኝ። እንዴት ሆኖ ለሚለው ጥያቄ የሰጠኝ መልስ በጣም አስገረመኝ፣ አስደነቀኝ። የሚነግረኝ ነገር እውነት ለመሆኑ ጥርጥር አልነበረኝም። እኔ የማውቃቸው ግን ማን እንደሚያደርጋቸው የማላውቃቸው ነገሮች ነበር የነገረኝ። ከፊቴ ቁጭ ያለው ሰው ወያኔን መቃወም የጀመረው ወያኔን መቃወም ፋሽን ባልነበረበት ዘመን እንደነበር ማወቅ ቻልኩ። በሀገር ውስጥ የሚገኝ ፖለቲከኛ፣ የህዝብ መብት ተሟጋች፣ የዩኒቨርሲቲ ፕሮፌሰር ወያኔን ፈርቶ ምንም በማይልበትና ምንም በማያደርግበት ወቅት አብይ ወያኔ ጉያ ውስጥ ገብቶ የሥርዓቱ ዕድሜ እንዲያጥር ብዙ የጣረ ሰው እንደሆነ ለመረዳት ከ3 ደቂቃ በላይ አልፈጀብኝም። እኔ ሳላውቀው በእኔ የተነሳ በእሱና በቤተሰቡ ላይ የደረሰውን ችግር ሲነግረኝ አዘንኩ። ለምን ሌሎች የታወቁ የፖለቲካ እስረኞች ሲፈቱ እኔ በእስር እንደቆየው የነገረኝም እሱ ነው። ልክ እስር ቤት ሆኜ እንደገመትኩት ነው። ወያኔዎች
ሌላው ይፈታ እሱ ግን ፈጽሞ አይሆንም ብለው እንደነበር አወቅኩ። ችግሩ የተቃለለው ዶክተር አብይ ለወያኔዎች ከሁለት ነገሮች አንዱን ምረጡ የሚል ሐሳብ ሰጥቷቸው እንደሆነም ገባኝ። እሱ አይፈታም ካላችሁ እኔም ስራዬን እለቃለሁ ወይም እሱ ይፈታልና በስራዬ እቀጥላለሁ ብለዋቸው እንደሆነ ነገረኝ። ጠቅላይ ሚኒስትር አብይ አንዳርጋቸው እንዲፈታ ለምን አጥብቀው እንደፈለጉ ግን አንዳርጋቸው አልገለጸም። ሆኖም ህወሓትን በመታገል ውስጥ አንዳርጋቸው በውጭ አብይ በፓርቲው መዋቅር ውስጥ ሆነው ሲሰሩ እንደነበር የሚናገሩ አሉ። በተቃራኒው አንዳንዶች ደግሞ አንዳርጋቸው ጽጌ በውጭ ሆኖ የሚመራውና በኤርትራ መቀመጫውን ያደረገው ግንቦት ሰባት ንቅናቄ አመራሮች ለማግኘት ወደ አስመራ ለመጓዝ በወጣበት በየመን ሰንዓ አየር መንገድ ታፍኖ እንዲመጣ ትልቁን የደህንነት ስራ የሰሩት የአሁኑ ጠቅላይ ሚኒስትር የወቅቱ የደህንነት ሰው ናቸው ይሏቸዋል። ዶክተር አብይ ጠቅላይ ሚኒስትር ከሆኑ በኋላ ለ3 ዓመታት ገደማ የት እንደሆነ በማይታወቅ እስር ቤት ውስጥ የኖረውን አንዳርጋቸውን ከእስር ለማስፈታት የወሰደባቸው 2 ወር ብቻ ነው። ሳያገኘኝ ወደ ውጭ እንዳይሄድ በማለትም ቤተ መንግስት ድረስ አስጠርተው በወያኔ ዘመን ባንተ ምክንያት እኔም ቤተሰቤም ስንሰቃይ ነበር ብለውታል። አንዳርጋቸውም በዚህ አዝኖ በሰብአዊነታቸው ተደንቆ በተክለ ሰውነታቸው ተማርኮ የወያኔን ስርዓት ማንም ባልነቃበት ዘመን ሲታገል የኖረ ሰው ነው የሚል አድናቆቱን ከትቦላቸው ነበር። አሁን ግን ጠቅላዩና አንዳርጋቸው በደም የሚፈላለጉ ባላንጣዎች ሆነዋል። እዚያን የመሰለ መተሳሰብና ፍቅር ወደ ለየለት ጸብ ያስገባቸው ምክንያቱ ምን ይሆን? የሚታየው እንዳለ ሆኖ ድብቁን ግን እስቲ እናንተ ገምቱ። እኛ እዚህ ላይ ያበቃን።